ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። የዚነዲን ዚዳንን ጉዳይ እናንሳ። የፈረንሳይ ብሔራዊ ቡድን አሰልጣኝ የመሆኑ ጉዳይ ሳይታለም የተፈታ ይመስል ነበረ። ከዚህኛው ዓለም ዋንጫ መጠናቀቅ በኋላ እንግዲህ ይሄ ይፋ እንደሚሆን ግልጽ ነበር። በመጨረሻም ይሄ መሆን ችሏል። እንመልከት ይህንን ጉዳይ። ከሪያል ማድሪድ ተሳካ ዓመታት በኋላ እንግዲህ ዚነዲን ዚዳን ወደ ፈረንሳይ ብሔራዊ ቡድን መጥቷል። እናንሳይን ጉዳይ ልክነሽ ምሳ ዚዳን አንድ ቀን የፈረንሳይ አሰልጣኝ መሆኑ እንደማይቀር የፈረንሳይ ብሔራዊ ቡድን አሰልጣኝ መሆኑ እንደማይቀር ቢታወቅም በተለይ ደግሞ ዲዲዬ ዴሾ ከ2026 የዓለም ዋንጫ በኋላ እንደሚለቅ ይፋ ከተደረገበት ጊዜ ጀምሮ ከዚነዲን ዚዳን ውጪ ሌላ አሰልጣኝ ኃላፊነቱን እንደማይረከብ ሳይታለም የተፈታ ነበር፣ ግልጽ ነበር። ቢሆንም ግን ትልቅ ኤክሳይትመንት ነበር። ትላንትና ገና ወደ ፈረንሳይ ብሔራዊ ቡድን ፕሬስ ኮንፈረንስ ወደ ተሰጠበት ቦታ ከመምጣቱ በፊት ከአንድ ሰዓት በላይ ነው ሰዎች ቆመው ይጠብቁት የነበረው። የፈረንሳይ ብሔራዊ ቡድን ደጋፊዎች ፈረንሳውያን 5 ሰዓት ላይ በእኛ 5 ሰዓት ነው ፕሬስ ኮንፈረንሱ የተጀመረው። 36 ደቂቃ የፈጀ ነው። ግን ከ4 ሰዓት ጀምሮ ሰዎች ነበሩ ዚዳን ሲያልፍ ለማየት ወይ እጁን አውለብልቦ ሰላም እንዲላቸው ከቻለ ፎቶግራፍ ከነሱ ጋር እንዲነሳ ለኦቶግራፍ ለምን ብለው የጠበቁት ሰዎች ነበሩ እና ብዙ ሰዎች ናቸው ደግሞ እንደዛ የነበሩት። 120 ከፈረንሳይም ከውጭ ሀገርም 120 ጋዜጠኞችና ፎቶግራፈሮችም የፎቶግራፍ ባለሙያዎችም ደግሞ ነበሩ እና በጣም ከፍ ያለ ትኩረት ስቦ ነበር የዚዳን መምጣት እና ሲጀምር ፕሬስ ኮንፈረንሱ ላይ ከዲያሎ ጋር ከፕሬዝዳንትነት ይልቅ የሆነ አድናቂው መስሎ መጡ አብረውት ሲናገሩም ሁኔታቸው ዚዳን በጣም ትልቅ ሌላው ሰው እንደኔ እንደሚያስበው አላቅም ግን ምናልባት በጣም ስለማደንቀው ሊሆን ይችላል። አያና ወንድለ ሚካኤል የዚነዲን ዚዳን ካሪዝማ ግን ግርማ ሞገስ ግን አይለይብህም ምናምን እለዋለሁ አንዳንድ ጊዜ ስለምትወደው ነው አለኝ። ስለምወደው ብቻ አይመስለኝም ግን በጣም ካሪዝማቲክ ኦራ ምናምን ይባላል ብዙ ጊዜ ግን ያ ግርማ ሞገስ ያለው ነው እና የፌዴሬሽኑ ፕሬዝዳንት ሆኖ ሰውየው አጠገቡ ምናምን ስታያቸው በቃ ደስ ያለው የሆነ ልጅ ነገር የእሱ ትልቅ ደጋፊ አድናቂ ነበር የሚመስሉት። ጋዜጣዊ መግለጫውን ሲጀምር ጂሮዳን በሚባለው አካባቢ ከፍተኛ ሰደድ እሳት ተነስቷል፣ ብዙ እርሻም አቃጥሏል እና መጀመሪያ ያው እንደምታውቂው ወደ ዩቬንቱስ ከመሄዱ በፊት ከካን ከለቀቀ በኋላ ወደ ጂሮዳን ቦርዶ ነው ሄደው የቦርዶ ተጫዋች ነበር ኖሯል እዛ ጂሮዳን በሚባለው አካባቢ እና መጀመሪያ እዛ አካባቢ እሳቱን ለማጥፋት እየታገሉ ላሉት የእሳት አደጋ ባለሙያዎች እና ግን ጉዳቱ ለደረሰባቸው ደግሞ የማህበረሰብ ክፍሎች ሀዘኔን እና አድናቆቴን ይህንን ለማቆም እየሞከሩ ላሉት ሰዎች አድናቆቱን ገለጸ እና በኋላ ለ4-5 ዓመት ብዙ ክለቦች ጠይቀው ነበር አሰልጣኝ እንደሆኑ። ነገር ግን ሁል ጊዜ ሀሳብ የነበረው የፈረንሳይ ብሔራዊ ቡድንን ማሰልጠን ነበር አለ እና መገመት እንደምትችሉት ስሜታዊ ነኝም በጣምም ደስ ብሎኛል፣ ለእኔ በጣም ትልቅ ቀን ነው ብሏል። እንግዲህ የሱ ለረጅም ጊዜ ወኪሎቹ ሆነው የሰሩ ወይ አማካሪዎች ሆነው የሰሩ እንደ አሊያ ማግሌሺዮ ዣክ ቡኜ የሚባሉት ሰዎች የፈረንሳይ እግር ኳስ ፌዴሬሽን ሰዎች እንደ ማርክ ኬለርና ውበርት ፉኜ ከፕሬዝዳንቱ በተጨማሪ ነበሩ እና በኋላ ለጋዜጠኞቹ ዛሬ ስለ ታክቲክ፣ ስለ ሲስተም፣ ስለ ዚዙ ስታይል የምናወራበት ጊዜ አይደለም ማለት ቴክኒካዊ ታክቲካዊ ጉዳዮችን ሌላ ጊዜ ምናልባት የሴፕቴምበር የብሔራዊ ቡድን ጨዋታዎች በሚደረጉበት ጊዜ አንድ ጊዜ እንወያይባቸው ይሆናል። አሁን መምጣቴን በተመለከተ ነው ማውራት መፈልገው፣ ህልሜ መሆኑን ነው መናገር መፈልገው አለ። ግን አንስቷል። ያው እኔ እኮ 10 ቁጥር ነበርኩ። 10 ቁጥርን ተጫዋች ኤክሳይት የሚያደርገው ጎል ነው። ስለዚህ ቡድኔ ጎሎች እንዲያስቆጥር ፈልጋለሁ እንደዚህ አለ። ግን ብዙ በዝርዝር
መጫወት ስለሚፈልግበት ስታይል፣ ስለ ዚነዲን ዚዳን ስታይል ከዴሾ ይለያል ወይ ምን ስለሚለው ነገር ብዙ በዝርዝር ጉዳዮች ላይ አስተያየት አልሰጠም። በጣም ትልቅ ቀን ነበር ለእኔ ደግሞ ለዚነዲን ዚዳንን በጣም ለሚወድ ትልቁ የኔ ፌቨራይት ተጫዋች ዚነዲን ዚዳን ነው። በኳስ ያገኟቸውን ትልልቆቹም ደስታዎች የሰጠኝ ዚነዲን ዚዳን ነው። እንደ ሰውም በተለይ በተጫዋችነቱ ጊዜ ግን አዘ ካራክተርም እንደ ተክለ ሰብእናውም ምኑም በጣም የሚያስደንቀኝ አይነት ሰው ነው ዚነዲን ዚዳን። ኤሌገንት የሆነ ነው። ቴክኒኩ በጣም የተለየ ነው። ፊኔስ የሚሉት እነሱ በቃ ለማየት አርቲስት ደንበኛ አሁን የሌለ አይነት አርቲስት ነው። ከዛ ደግሞ ከጀርባው የሆነ ሚስትሪ አለ። ዚዳንን በተመለከተ የሆነ ሚስጥራዊነት አለ ገና ኤክስፕሎር አድርገን ያልደረስንበት ቢመስል ምናልባት ያ ግርማ ሞገሱ ከዛ ኤኒግማቲክ ከመሆኑ ገና ካልተደረሰበት ወይም ብዙ ራሱን ክፍት አድርጎ የሚሰጥ ሰው አይደለም። ቁጥብ ነው። አይተሹ እንደሆነ የሪያል ማድሪድ ምክትል አሰልጣኝ ሆነ 2014 ላይ ነው። ጫማ የሰቀለው 2006 ላይ ነው። 8 ዓመት ሙሉ በተለያዩ ኃላፊነቶች ላይ ነበር። ግን አሰልጣኝነት ለእኔ አይደለም ብሎ ያምን የነበረ ሰው። ከዛ ደግሞ የሪያል ማድሪድ አሰልጣኝ ሆኖ ካየ ነው አሁን 5 ዓመት ሆኖታል። ሌላ ፕሮጀክት አጥቶ አይደለም ዚነዲን ዚዳን። ትልቅ ሬከርድ ነው የነበረው በተጫዋችነትም በአሰልጣኝነትም። ያላሸነፈው የግል የቡድን ክብር የለም። ሁሉንም እያንዳንዱ አሸንፏል። በኋላ በአሰልጣኝነትም ከ2016 እስከ 2018 ባለው ጊዜ ባየር ሚኒክ የመጨረሻው ቡድን ነው። ከ74 እስከ 76 ባለው ጊዜ 3 ጊዜ በተከታታይ አሸንፏል። ሌላ ቡድን አድርጎት አያውቅም። ከዛ በኋላ ባየር ሚኒክ፣ ከዛ በፊት አያክስ፣ ከዛ በፊት ሪያል ማድሪድ ናቸው ይህን ያደረጉት ከረጅም ጊዜ። እንዲያውም የሳኪ ሚላን የመጨረሻው ባክ ቱ ባክ ያሸነፈ ቡድን የነበረው 89 እና 90። ከዛ ዚዳን ሲመጣ ነው 3 ጊዜ ያደረገው። እንዲያውም ጭራሽ በሞደርን ቻምፒየንስ ሊግ እንዲያውም ተደርጎም አያውቅም ነበር። አሁን ፔዤ 2 ጊዜ በተከታታይ አሸንፏል። ሪያል ማድሪድ የቻምፒየንስ ሊግ ግዙፍ ታሪክ ያለው ቡድን ቢሆንም ግን የእሱ ጠንካራ አሻራ የሚታይበት ነው። አይ ቲንክ የፈረንሳይ ብሔራዊ ቡድን ኃላፊነት በመረከቡ ግን የወሰደው ትልቅ ሪስክ አለ። በስፖርቱም ከስፖርቱም ውጪ ካሉ ዝነኛ ተወዳጅ ፈረንሳይን መካከል ከቀዳሚዎቹ መካከል የሚጠቀስ አብላጫው ፈረንሳይ በጋራ የሚስማማበት አይነት ሰው ነው ዚነዲን ዚዳን። ትልቅ ተጫዋች ነበር። ትልልቅ ሞመንቶች ላይ የሚጎላ ትልቅ ተጫዋች ነው። ደግሞ ትልቅ ተጫዋች መሆን ብቻ ያለ ቻምፒየንስ ሊግ ፍጻሜ፣ የዓለም ዋንጫ ፍጻሜ ላይ የሚጎላ አይነት የጨዋታው መጠን የፉክክሩ መጠን ከፍ ባለ ቁጥር የብቃቱ መጠን ማብሮ ከፍ የሚል አይነት የትልልቅ ሞመንቶች ተጫዋች ነው ዚነዲን ዚዳን ሲጫወት በነበረበት ጊዜ። በአሰልጣኝነትም ግን ያንኑ በድጋሚ ያሳየው። ቻምፒየንስ ሊግ ትልቁ የክለቦች ውድድር ነው። በነዛ አይነት ጊዜያት ሰዎች ቁጥር 1 ታክቲሻን ነው አላሉትም ይሆናል። እሱም እኔ ምርጥ አሰልጣኝ አይደለሁም ያለ ምርጡ አሰልጣኝ አይደለሁም ቢያንስ ይል ነበር። ግን በእያንዳንዱ የሪያል ማድሪድ ድል ውስጥ ማንም ሰው ሊክደው የማይችል ተጽዕኖ ግን ነበር። ሁልጊዜም ትሁት ነበር። ድሉን ለራሱ ላለማድረግ ሁልጊዜ ጥንቃቄ ነበረው። የኔ አይደለም የማለት ቸርነት ነበረው። ግን የሱ አሻራ በደንብ ያረፈባቸው ድሎች ናቸው። በፈረንሳይ እግር ኳስ ውስጥ የብሔራዊ ቡድን አሰልጣኝ መሆን ይዞት የሚመጣው መዘዝ አለ። ፈረንሳይ ትልቅ የእግር ኳስ ፓሽን ያለበት ሀገር ነው። ወደ 70 ሚሊዮን ሕዝብ አለበት። አንዳንድ ሰዎች ምን ይላሉ? እያንዳንዱ የአሰልጣኙ የተጫዋች ምርጫ፣ የጨዋታ ስልቱ፣ ውጤቱ ሁሉ በ60 ሚሊዮን አሰልጣኝ መሆን በሚፈልጉ ሰዎች የሚተች የሚሄስ ነው ይባላል። እና ቴክኒካል ጉዳዮች ላይ ብዙ ይጻፋል ፈረንሳይ ውስጥ። ታክቲካል ጉዳዮች ላይ የአሰልጣኞች ምርጫዎች ላይ ይጻፋል። ግን ከሁሉ በላይ ከባድ የሚመስለኝ ለዚዳን ሌጋሲውን አደጋ ውስጥ የሚቀጣ የሚያጣው ሌጋሲ ያለ አይመስለኝም። በፈረንሳይ ብሔራዊ አሰልጣኝነት ባይሳካለትም ዚዳን የሚወሰድበት ነገር ያለ አይመስለኝም። ግን ያንን ሬፑቴሽን ግን ያንን ሌጋሲውን ግን ሪስክ ውስጥ ግን እያስገባ ነው። ምክንያቱም ዴሾን ነው እየተከተለ ያለው። ዲዴ ዴሾ ደግሞ በራሳቸው ዲያሎ የፌዴሬሽኑ ፕሬዚዳንት እንደተናገሩት ብዙ ቃላት ማባከን አይጠበቅብኝም። ምክንያቱም ዲዴ ዴሾ በፈረንሳይ እግር ኳስ ታሪክ የምንጊዜም ትልቁ አሰልጣኝ ነው፣ ከሂዳልጎም ከኤሚ ዣኬም በላይ ብለውታል። ግልጽ ነው፣ ራሳቸው ተናግረውታል። ምንም ግልጽ ነው ብለዋል ፊሊፕ ዲያሎ። በጨዋታ ስታይሉ ላይ በተለያየ ጊዜ ትችት ቀርቦበት የሚያውቅ ቢሆንም ግን እሱ የብሔራዊ ቡድኑ አሰልጣኝ ከሆነበት ከ2012 ከ2026 ባሉት 14 ዓመታት ለፈረንሳይ ብሔራዊ ቡድን ግማሽ ፍጻሜ መድረስ ነው መደበኛው የነበረው።
ኖርም ሆነ በሱ አሰልጣኝነት። ኔሽንስ ሊግ አሸንፏል፣ ከሁሉ በላይ ዓለም ዋንጫ አሸንፏል፣ ሌላ ዓለም ዋንጫ ፋይናል ተጫውቷል፣ ዩሮ ፋይናል ደርሷል። ግን ሴሚ ፋይናል ሚኒመሙ ነው። ዴሾ አሰልጣኝ ከሆነበት ጊዜ ጀምሮ ከ2014 የዓለም ዋንጫ ውጪ በእያንዳንዱ ውድድር ላይ ፈረንሳይ ወይ አንደኛው የሁለተኛው ፌቨራይት ሆኖ ወደ ውድድር ይመጣ ነበር። እንዲህ አይነት ስታንዳርድ ላይ ቡድኑን አስቀምጦት ነው እየሄደ ያለው። ኤክስፔክቴሽኑ በጣም ከፍተኛ ነው። ለዚህ ነው ከዚነዲን ዚዳንም ጋር ከዲዴ ዴሾም ጋር በፈረንሳይ ብሔራዊ ቡድን በዩቬንቱስ ደግሞ ለጥቂት ጊዜ የተጫወተው ቲየሪ ኦንሪ ከጥቂት ሳምንታት በፊት ፎክስ ስፖርት ላይ ለመተካት በጣም አስቸጋሪ ነው፣ ብዙ ሰዎች እድለኛ ነው ሲሉት ሰምቼ አውቃለሁ። በፍጹም እድለኝነት አይደለም፣ ሪስኮች ወስዷል፣ ካልኩሌትድ የሆኑ እና ስቱፒድ አይደለም ብሎ ታላቅ አእምሮ ያለው ሰው ብሏል። እና ስኬቱ ያንን የሚናገር ነው። አሁን ለዚዳን ባሩ አትሊስት ሴሚፋይናል መድረስ ነው ማለት እና ሴሚፋይናልም ግማሽ ፍጻሜም ደርሰሽ እንደ ውድቀት የሚቆጠርበት አይነት። አሁን የ2026 የዓለም ዋንጫ ማንም ሰው ስኬታማ አይለውም በፈረንሳይ ብሔራዊ ቡድን በኩል። በቃ የታጨው ለሻምፒዮንነት ነው። ከዛ በመለስ ያለ ነገር በሙሉ እንደ ውድቀት ነው የሚቆጠር። ስታንዳርድ እሱ ነው ልል። የፈረንሳይ እግር ኳስ ስታንዳርድ እንደዛ አልነበር። ባለፈው 30 ዓመት ነው የተቀየረው እሱ። ግን ይልቁን ባለፉት 14 ዓመታት ደግሞ የውጤት ወጥነት ነበር። አሸናፊ መሆን ከጀመረን በኋላ ፈረንሳይ አንድ የደመቀ ውድድር እንደ 1998 አይነት የዓለም ዋንጫ፣ አንድ መጥፎ የዓለም ዋንጫ እንደ 2002፣ አንድ በጣም አሪፍ ዩሮ እንደ 2000፣ አንድ መጥፎ ዩሮ እንደ 2004 ይሆናል። ወይ በጣም አሪፍ የዓለም ዋንጫ እንደ 2006 ደግሞ በጣም ደካማ የዓለም ዋንጫ እንደ 2010 ሚዋልል ነበር። ኮንሲስተንት አልነበር። ስለዚህ የሚተካው ማስተር ኦፍ ኮንሲስተንሲ የሆነን ሰው ረጅም ጊዜ የሚያውቀው ሰው ነው። ያው ግንኙነታቸው እንደ ድሮ አይደለም። በዚህ በፈረንሳይ ብሔራዊ ቡድን ጉዳይ ሲያንዣብብ ቆይቷል ና ብሎ ያስባል በዴሾ እንደዚህ ይላሉ። ግን ራሱም ትላንትና ጋዜጣዊ መግለጫው ላይ አድንቆታል በጣም ዴሾ እና ፒሬስም ሮቤርት ፒሬስም ሪስክ አለው ሁልጊዜ መቼስ ሰዎች በተለይ ትልቅ ገናና ስም ያላቸው በአንድ ሀገር ውስጥ ትልቅ ሌጋሲ ያላቸው ሰዎች እንዲህ አይነት ኃላፊነት በሚወስዱበት ጊዜ ሪስክ ነው ብሏል ሮቤርት ፒሬስ። ዚዙ ያውቀዋል ይህንን። ግን ሪያል ማድሪድን ከማሰልጠን በላይ ኮምፕሊኬትድ ሊሆን አይችልም። ሪያል ማድሪድ ውስጥ በተለይ በማድሪድ ብዙሀን መገናኛዎች ያለ የየዕለት ምርመራ የየዕለት ስክሩቲኒ ምናምን በፈረንሳይ ብሔራዊ ቡድን አይኖሩበትም። ያንን ኢንቫይሮንመንት ኖሩት ያውቃል። ብዙ የተወሳሰበ የሚሆን አይመስለኛል የብሔራዊ ቡድን ማሰልጠን። የብሔራዊ ቡድን ኢንትረስት ከክለብ ኢንትረስት እንደ ሪያል ማድሪድ አይነት ግዙፍ ክለብ ቢሆን ይለያል። የሀገር ጉዳይ 70 ሚሊዮን ሕዝብ ጉዳይ ስለሚሆን ቢሆንም ግን ሪያል ማድሪድም ራሱ በጣም ከፍተኛ ውጥረት ያለበት የስራ ኃላፊነት ነው። ግን ከፍ ያለ ዲማንድ ወዳለበት ከፍ ያለ መጠበቅ ወዳለበት ዚዳን በመሆኑ ብቻ ያለ መጠበቅ ደግሞ አለ እና ታላቅ የእግር ኳስ ሰው ነው። ታላቅ የእግር ኳስ ሰው ይችላል ወይ ብሔራዊ ቡድኑን በስኬት ማሰልጠን? ሮናልዶ ናዛሪዮ አብሮት ተጫውቷል በሪያል ማድሪድ። የስ ብሎ ነው የመለሰው ዊ። ምክንያቱም ተሰጥኦ አለው፣ ልምዱ አለው፣ ታክቲካዊ ብልሃቱ አለው እና ካራክተሩ አለው፣ ስብዕናው አለ። እነዚህ ሁሉ ነገሮች የተሟሉለት ሰው ነው። በደንብ ይሳካለታል ብሏል። ስኬት ማለት የአውሮፓ ዋንጫን ማሸነፍ ማለት ነው። ስኬት ማለት የዓለም ዋንጫን ማሸነፍ ማለት ነው። ከዛ በመለስ ያለው ነገር አሁን ባለፉት ከሞላ ጎደል 14-15 ዓመታት የፈረንሳይ ብሔራዊ ቡድን ባስቀመጠው ስታንዳርድ ስኬት ማለት ዋንጫዎች ማሸነፍ ነው። ከዛ ያለፈው ነገር እንደ ትልቅ ስኬት ላይ ቆጠር ይችላል። በተለይ ዴሾን መከተል ከባድ የሚያደርገው ለዚህ ታሪካዊ አሰልጣኝ ነው። ተወደደም ተጠላ በፈረንሳይ ፉትቦል በሁሉም የፈረንሳይ የክለብም የብሔራዊ ቡድን የስኬት ታሪኮች ውስጥ በመሪነት የነበረ ሰው ነው እና ራሱም ብሏል ደግሞ 2022 ላይ ከስፖርት ከሚባለው ከሌኪፕ ጋር 2022 ላይ አንድ ቃለ ምልልስ ነበር። እድል አይደለም ብሏል። በማድሪድ ውስጥ የነበረው ሁኔታ ጠንካራ ሰራተኝነት ነው። 3 ጊዜ በተከታታይ ማሸነፍ በተለይ እድል ሊሆን አይችልም። አንዴ ኦኬ፣ 3 ጊዜ ግን ሊሆን አይችልም እና እንደ ውሻኔ የሰራሁት ነው ያለው። ሪያል ማድሪድ በነበርኩበት ጊዜ ተጫዋች ይመጣል። ለምሳሌ ልምምዱ 3 ሰዓት ሊሆን ይችላል። ጨዋታ የልምምዳችን የምንጀምረው 6 ሰዓት ላይ ይሄዳል ተጫዋች። እኔ 1 ሰዓት መጥቼ ማታ 1 ሰዓት ነው የሚሄደው እና የልፋት ውጤት ነው ያ የትጋታችን ውጤት ነው ብሏል። እሱም ዳቪድ ቤቶንም ሌሎችም እሱ ምክትል የነበሩትም ሰው ሌሎችም ሰዎች ተግተን ነው ያንን ውጤት ያመጣ ነው እና ምንም እንኳን ሌላ ጊዜ ለተጫዋቾቹ ብዙን ክሬዲት ሲሰጥ የቆየ ቢሆንም ያ ግን የእድል ሳይሆን የልፋት ውጤት ነው የሚል አስተያየት ሰጥቷል። እዛ እያለ ክርስቲያኖ ሮናልዶን ሪሞቲቬት ማድረግ ችሏል። እንደገና
እና እንደ ሮናልዶ አይነት ሁሉንም ጨዋታ መጫወት ለሚፈልግ ሁሉንም ጨዋታ ሳይንቅ መጫወት ለሚፈልግ ተጫዋች አይ ፒክ ላይ እንድትደርስ የምትፈልግ ከሆነ በቻምፒየንስ ሊግ እነዚህን ጨዋታዎች አታደርግም ብሎ ማሳመን ይቻላል። ሮናልዶ እንደዛ ለማሳመን ከባድ ሁሉንም ጨዋታዎች የመጫወት ጥማት ያለው በመሆኑ ምክንያት ግን ለምሳሌ 2016-17 የውድድር ዘመን ሊትራሊ የሪያል ማድሪድን የአዌይ ጌምስ አልተጓዘም፣ መጫወት አይደለም አልተጓዘም። ወደ እነዛ ከተሞች ወደ አልባሴቴ ቢሄድ አይሄድም፣ ያሳርፈዋል። ቤትህ እንድትሆን መጥተህ እዚህ ቤንች እንድትሆን በጉዞ እንድትደክም አልፈልግም። በቃ አንተን የምፈልግህ እኔ ኮተን ውስጥ ሁንና ከዛ ለቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ነው የምፈልግህ አለ። በእነዛ በጠቀስኳቸው ሶስቱም ሲዝኖች ላይ የሪያል ማድሪድ ዋና ሰው ነበር ሮናልዶ። ዚዳን ባይሆን ኖሮ ሌላ ሰው እንደዛ ሊያሳምነው ይችል ነበር አይመስለኝም። ዚዳንን በተጫዋችነት ዘመኑ ሮናልዶ ትንሽ ሆኖ ያውቀዋል፣ ወጣት ሆኖ ያውቀዋል። እንደ ቤንዜማ አይነቱን ተጫዋች በጊዜው ብዙ ክሬዲት እየተሰጠው የነበረ እንኳ ባይሆን የ4-3-3 እንዲሰራ የአንከሪንግ ሚና እንዲጫወት ያደረገ እና በሁለተኛው በተለይ ደግሞ ከ2019 እስከ 2021 ላሊጋውን እኮ ነው ከሁሉ በላይ የኔ ትልቁ ስኬት የሚለው በደንብ ኮች ያደረኩት ቡድን የሚለው ያንን ቡድን እና እንዳነሳሁት በተለያየ ጊዜ እነ ማርሴሎን፣ ራሞስን፣ ክሩስን፣ ሉካ ሞድሪችን፣ ሮናልዶን፣ ቤንዜማን፣ ቤልን የያዘን ቡድን ወይ ኢስኮን የያዘን ቡድን ሞቲቬት ማድረግ የሚያቅት ማለት ስኬታማ ማድረግ የሚያቅት አይመስልም አይደል? ግን ሁሉም ሰው አይሳካለት እና ለምሳሌ በአንዳንድ ጨዋታዎች ላይ ሁልጊዜም ይቀያየራል በ4-2-3-1 እና በ4-4-2 እና በ4-3-3 መሀል ይዋልላል እና ኢስኮ ትልቅ ዋይልድ ካርድ ነው። መጫወት ሲፈልግ ቀጥተኛ እግር ኳስ መጫወት ሲፈልግ ኢስኮን ወደፊት ያስጠጋዋል፣ አራተኛ አማካይ ያደርገዋል። የቻምፒየንስ ሊግ ፋይናሎች ላይ ሶስቱን ንግግሮቹን ካየሻቸው ውስብስብ አይደሉም። 7-8 ደቂቃ አያወራም፣ 2 ደቂቃ ምናምን ያወራል። ግን በጣም ቁልፍ የሚላቸው ጥቂት ነጥቦች ላይ ያተኮረ ተጫዋች እያለው ይሰለቸኝ ነበራል። አንድ አሰልጣኝ መጥቶ 15 ደቂቃ ሲዘበዝበኝ አልሰማም ነበራል ከ2 ደቂቃ በላይ። ይህንን የተጫዋቾችን አቴንሽን ስፓን አውቃለሁ። እንዲያውም ኔጌቲቭ ሆኖ ነው የሚወጣው ተጫዋች ከመልበሻ ክፍል ውስጥ። ያንን ማያረግ አያስፈልገኝም። ኦብዘርቭ አደርጋለሁ የተወሰኑ 2-3 ነጥቦች አለ እና ትልቅ የኖካውት አሰልጣኝ ነው እንደምታውቂው። በጥሎ ማለፍ ውድድሮች ላይ በቻምፒየንስ ሊግ መጣ። በመጀመሪያ ውድድር ዘመን ቤኒቴስ ተሰናበቱ። በዛው አመት ነው የማሰልጣኝ ዋና አሰልጣኝነት ልምድ ሳይኖረው ቻምፒየንስ ሊግ የወሰደው። በዛ አመት እኮ ከሉዊስ ኤንሪኬ ባርሰሎና በአንድ ነጥብ ብቻ አንሶ ነው ያለ የጨረሱ። ኃላፊነቱን ሲረከብ ወደ ኋላ ብዙ ቀርቶ ነበር ሪያል ማድሪድ። በሁለተኛው ሲዝን ደግሞ ሪያል ማድሪድ ከ59 አመት በኋላ ላሊጋና ቻምፒየንስ ሊግን በአንድ አመት አሸነፍ። ይሄ ይገርመኛል በጣም። ለ59 አመት ሪያል ማድሪድ የሊግና ዩሮፒያን ካፕ ደብል ሰርቶ አያውቅም። በዚዳን ስር ነው ያደረገው። ያን ሶስተኛው ሲዝን ላይ ነው እንግዲህ በላሊጋው ብዙ ነጥብ ወደ ኋላ ይቀረው፣ 18 ነጥብ ወደ ኋላ ይቀረው፣ ግን ቻምፒየንስ ሊግ አሸንፏል። ከዛ በኋላ ግን ከ5 ቀን በኋላ ለቀቀ። አሁን ሌላ ድምጽ ይፈልጋል ይሄ መልበሻ ክፍል አለ፣ ሌላ አሰልጣኝ ይፈልጋል ብሎ ለቀቀ። ከዛ ተመለሰና ላሊጋ አሸነፈላቸው፣ ሱፐር ካፕ አሸነፈላቸው። ግን ከ2 ቀን በኋላ ደግሞ ለቀቀ። ሲለቀቅ በሌላ ምክንያት አሁን ሪያል ማድሪድ እኔን ማመን አቁሟል። እኔ የሚዲየም እና የሎንግ ተርም ፊውቸር ፈልጋለሁ እና ካለመኑብኝ አልፈልግም። ከፔሬዝ ጋር ተሻከረ ግንኙነቱ ነው የሚባለው። ከዛ በኋላ አሁንም በአንዳንድ ፕሬዘንቴሽኖች ላይ ምናምን ይገናኛሉ። ግን ቅር ብሎት ነው የለቀቀው። ማሰልጠን ሰልችቶኝ አይደለም የለቀቁ። 2018 ላይ ስለቅ 2 ዓመት ተኩል ሰርች ያለው ብዙ ድሎችና ብዙ ዋንጫዎች ነበሩን። ሌላ አፕሮች ያስፈልገው ነበር ሪያል ማድሪድ ብዬ ስላመንኩ ነው። ሁለተኛው ላይ ግን ሌላ ነገር ነበር። ምክንያቱም ክለቡ እኔ ላይ እምነት አላሳየም ብሎ ነው የለቀቀው። ምን አይነት አፕሮች ይኖረዋል? ሁሌ ክርክር አለ። እኔ የበለጠ ጣሊያን አሰልጣኝ ነኝ ይመስለኝ። ሊፒ ስር ነው ረጅም ጊዜ የሰራው። ከዴሾ ጋር ብዙ የሚለያይ አይመስለኝ በስታይል። ግን ዴሾ መጨረሻ ላይ አዳፕት ሲያደርግ አይተናል። ተሰጥኦዎቹ ጥሩ መጀመሪያ እኮ ነው ይሄ ስብስብ አለ፣ ምንም ጥያቄ የለውም። ግን ምን አለ አሁን 54 ዓመቴ ነው፣ ኤክስፒሪየንስ አለኝ፣ ግን በራሴ መንገድ ነው ነገሮችን ማድረግ። ዱብለዲ ዲዲዬ ዴሾ ሌላ ነው፣ ሎሮን ብሎ ነበር፣ ዚዙ ደግሞ ዚዙ ነው። ስለዚህ በራሴ መንገድ ነው ነገሮችን ማድረገው የሚል አስተያየት ሰጥቷል። እጓጓለሁ ምን አይነት ቡድን እንደሚሰራ። ሴፕቴምበር ላይ በሚደረጉ ጨዋታዎች ለመጀመሪያ ጊዜ ሌብለ በዚዳን ስር ሲሰለጥን እናያለን ማለት ነው። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው
ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።